ሁልጊዜ እንደምነግራችሁ መጽሐፍት የሚማር ተማሪ አንደኛ ንባቡ ላይ ማተኮር አለበት፣ ሁለተኛ ትርጓሜው ላይ ማተኮር፣ ሶስተኛ ምስጢሩ ላይ ማተኮር አለበት፣ አራተኛ ኃይለ ቃሉ ላይ ማተኮር አለበት። ጠያቂ መሆን አለበት፣ ባልታየበት ማየት መቻል አለበት። እንደሚታወቀው እስከዛሬ በየትምህርት ቤቱ ይሰጥ የነበረው ትምህርት አንድ ተማሪ ያንን የተሰጠውን ትምህርት በቃሉ ማለት ሽንገዳ የሚለው እንኳን ቋንቋ ይስማማኝ በቃሉ ማጽናት። እንደውም እኔ ታይሞት ይሉታል እዚህ ዲማንድ ሰረቀራ ይባል ጓደኛ ተማሪ ነበር ላይ ተመረቁበት የማቴዎስ ወንጌል አጥምቶ ይጨርስና ግራና ወራቱ ጫካ ይገባል። ያንን በቃሉ ጽፎ ይመጣል። ንባቡን አጥቷል። እንደገና መልሶ የማርቆስ እንደዚህ ያደረገ ነበር። የድጓን ታቃላችሁ ሁኔታ ማን ነው እሱ ያቆታል አይደል? ድጓ ቤት ተሄዶ ተጽፎ ነው የሚወጣው። እንግዲህ ድጓ ተጽፎ ተጽፎ ወራታ ተጽፎ ነበር። ዛሬ እግዚአብሔር ይመስገን መጻሕፍት ተተረፈው ገበያው እንደው በገጠር ምን ይላል? አንድ ገበያው ላይ አንድ ነገር ሲሆን ምኑን ጥራ ነው የሚባለው? ጥንቡን ጥራ ይባላል አይደል? ሲተረፈረፍ ዛሬ ገበያ መጻሕፍት ሞልተዋልና እኔም እንደው ለእናንተ መመክራችሁ ተመራማሪ መሆን አለባችሁ። ግራ ቀኙ ማየት አለባችሁ። እንዴት አድርጌ ላብራራ ያለው ቋንቋ እንዳለ ሆኖ በተሻለ ቋንቋ ሰው በሚገባው ቋንቋ እንዴት አድርጌ ላብራራ ብላችሁ እንድታዩ የአቅማችንን ትግል አድርገን ነው ያለ ልፍገት ያለ መሰሰት ይጠቅማችኋል ብለን ያሰብነውን ሁሉ ነገር ሳንቋጥር ገብተናል ነው ለምን ምናልባት የቀረባችሁ ከሆነ ያልገባልን ያልተረዳነው ነገር ወይ ያልደረስንበት ካልሆነ በስተቀር እኔ በልኬ የገባኝ በልኬ የተረዳሁትን ነገር በሙሉ ማቴዎስ ወንጌል ላይ በገባንበት ሰዓት አፍስሰናል። እግዚአብሔር ይመስገን። እና እንግዲህ የማቴዎስ ወንጌል እንደምታውቁት የተጻፈው ለዕብራውያን ነው። ዕብራውያን ማለት እስራኤላውያን። የማቴዎስ ወንጌልና የዕብራውያንን መልእክት ለመረዳት ለነማን የተጻፈው? ሁልጊዜ አንድን የአዲስ ኪዳን መጽሐፍ ለመገምገም ለመረዳት 3-4 ነገሮች መረዳት ያስፈልጋል። አንደኛ ጸሐፊው ማን ነው? ሁለተኛ ለነማን የተጻፈው? ሶስተኛ በመቼ ዘመን ተጻፈ? የሚሉትን ዋና ነገሮች ማወቅ ያስፈልጋል። ጸሐፊው ማን ነው የሚለው ለምሳሌ ቅዱስ ጳውሎስ ሲጠና ጳውሎስ ማለት ነው። ቅዱስ ጳውሎስ ማለት የብሉይ ኪዳን መምህር ነበር። አሁን አንዳንድ ሰዎች ዕብራውያንን ጳውሎስ አልጻፈውም እያሉ እንደውም የጳውሎስ መልእክት እንኳን አይሉትም። ብዙ ዓለማዊ መጽሐፍ ላይ ስታነቧይታችሁ እንደሆነ የዕብራውያን ጸሐፊ እያሉ የሚጠቅሱት ይገርማችኋል። አፋቸው ሞልቶ የቅዱስ ጳውሎስ ግን ቅዱስ ጳውሎስ ዕብራውያንን ለመጻፍ የሚያስችል እውቀት የለውም ወይ ብለን የመንፈስ ቅዱስ እንኳን ብንትሆን ቅዱስ ጳውሎስ ዕብራውያንን የመጻፍ የመጻፍ እውቀት አለው የለውም ብለን ስንጠይቅ በጣም በቀላሉ መልሱን ዛሬ እናገኘዋለን። በሐዋርያት ሥራ ምንድን ነው ያለው? እኔ ከታላቁ መምህር ከገማልያል እግር ስር ብሎኛለሁ አለ። ተምሬያለሁ የተባለው የማቴዎስ ወንጌልን አለ፣ የዮሐንስ ወንጌልን አለ። ምንድን ነው የተማረው? ብሉይ ኪዳንን የተጻፈው ለሙሴ ወፈድፋደ ሆንኩ ቀናኤ ለሕግ አስብዕ ለአባቶቼ ሕግ የምቀና ሰው ነበርኩኝ ብሎ ብሉይ ኪዳን ጥንፍፍ አድርጎ ንባብ ከትርጓሜ ትርጓሜ ከምስጢር ምስጢር ከኃይለ ቃል አስማምቶ ያነበበ የተረጎመ ያመሰጠረ የተነተነ ሰው። ስለዚህ ሰው ዕብራውያንን ቢጽፍ ይበዛበታል። ንገሩ፣ ይበዛበታል? አይበዛበትም። ያንስበታል? አያንስበትም። አይበዛበትም፣ አያንስበትም። ዕብራውያን ምንድን ነው የሚለው? የእስራኤል ከግብፅ መውጣት ጀመረ። ከዛ በኋላ የመልከጼዴቅን አመጣ። ከዛ በኋላ የኦሪትን ድንኳን የብሉይ ኪዳን ስርዓት አመጣና ነገር ግን አሁን የመጣው ሊቀ ካህናት እናንተ እንደምታውቁት ሊቀ ካህናት በግ እየጎተተ ደም የሚያፈስ ሳይሆን ራሱ እንደ በግ ተጎትቶ ደሙን አፍስሶ ዓለምን የሚያነጻ ነው። ሊቀ ካህናት ከሚለው ከእናንተ ጋር ስም ነው እንጂ የሚያገናኘው ተግባር አያገናኘውም ብሎ ጻፈ። ከዛ በኋላ አሁን ልላቸው የፈለኩት ነው የማቴዎስ ወንጌልን ስንረዳ ለእነማን ተጻፈ? ማን የሚለው ማቴዎስ ነው። ማቴዎስ ያው እስራኤላውያን 12 ሐዋርያት እስራኤላውያን ስለሆኑ ምን ጥያቄ የለም። ማቴዎስ የብሉይ ኪዳን እውቀት ነበረ ወይ አይልም ወይ? ሐዋርያትን ጌታ የመረጣቸው ከ5 ወገን ነው ብለናል። ታስታውሳላችሁ አይደል? ከመጸብሃን፣ ከሐናጽያን፣ ከአናምያን፣ ከመስተገብራን፣ ከመሰግራን ወገን የመረጣቸው ከሸማኞች ወገን፣ ከግንበኞች ወገን፣ ቀረጥ ከሚሰበስቡ ወገን፣ ከገበሬዎች ወገን፣ ከዓሣ አጥማጆች ወገን የተሰበሰቡ። እንግዲህ እነ ማቴዎስ
ከአምስቱ በአንዱ በቀረጥ ሰብሳቢ ነው እንጂ እዚህ ቦታ ኦሪት ተማረ፣ እዚህ ቦታ ወንጌል ተማረ፣ ማነው ኢሳይያስ ተማረ የሚል አልተጻፈም እንደ ቅዱስ ጳውሎስ። ነገር ግን ቅድም እንደተናገርኩት ያጻፋቸው በአስተሃመሞ መንፈስ ቅዱስ ነው ብለው አይደል? በአስተሃመሞ መንፈስ ቅዱስ ነው። መንፈስ ቅዱስ እንደውም አባቶች ሲተነትኑ ምን አሉ? ወንጌላውያን በሶስት ነገር ተለያይተው በቦታ በጊዜ በዘመን ማለት በቦታ በዘመን በቋንቋ ሳይገናኙ ማቴዎስ በፍልስጤም ሆኖ ነው የጻፈው፣ ማርቆስ በሮም ሆኖ ነው የጻፈው፣ ማነው ሉቃስ በመቄዶንያ ሆኖ ነው የጻፈው፣ ዮሐንስ በኤፌሶን ነው የጻፈው። ቦታ ያገናኛቸው ዘመን ማቴዎስ ጌታ ካረገ ከ8 ዓመት በኋላ ነው፣ ማርቆስ ከ12 ዓመት በኋላ፣ ሉቃስ ከ21 ዓመት በኋላ፣ ዮሐንስ ከ30 ወይ ከ35 ዓመት በኋላ ነው። በቋንቋም ደረጃ ማቴዎስ በዕብራይስጥ ነው፣ ሌሎቹ በጽር ነው፣ ማርቆስ በሮማይስጥ ነው፣ ሉቃስና ዮሐንስ በጽር ነው። ያው የዘይቤ መለያየት እንደተብሎ አተታተሰጠው። ዞሮ ዞሮ በቦታ በዘመን በቋንቋ ሳይለያዩ ነገር ግን አንድ አይነት ወጥ ነገር ላይ ተስማምተው የጻፉት ጸሐፊዎቹ በቦታ በጊዜ በቋንቋ ቢለያዩ የቋንቋ የጊዜና የዘመን ባለቤት መንፈስ ቅዱስ አድሮባቸው ስለሆነ ይህንን ጽፈዋል ብሎ ሐዋርያትና እንግዲህ እንደምታውቁት የዮሐንስ የማቴዎስ ወንጌል ከመጀመሪያው ላይ ስንመለከት ወልደ ዳዊት ወልደ አብርሃም ብሎ ተነሳ። ምን ነው ከማቴዎስ ከአብርሃም ከዳዊት ጀመረ ይባል የጽሑፍ ቀደም ከጸሐፊው ቀጥሎ መጠየቅ ያለብን ምንድነው ብያለሁ። ለነማን ተጻፈ? የአንድን ደብዳቤ አቅጣጫ የሚወስነው ጸሐፊው ሳይሆን የሚጻፍላቸው። ለምሳሌ እኔ ለ25 ዓመት እህቴና ለ50 ዓመት እናቴ ደብዳቤ ብጽፍ ተመሳሳይ የሆነ ጸሐፊው እኔ ነኝ። ነገር ግን ለወጣቷና ለአሮጊቷ የሚጻፈው ጽሑፍ ይለያያል አይደል? ስለዚህ የደብዳቤውን አቅጣጫ የሚወስነው የጸሐፊው ፍላጎት ሳይሆን የተቀባዮቹ አቅም ነው ማለት ነው። ስለዚህ ማቴዎስ ለእስራኤል ነው የጻፈው። ስለዚህ ምን ብሎ መነሳት ነበረበት? አብርሃምና ዳዊትን ማንሳት ነበረበት። ነገስታቱን መቁጠር ነበረበት። ምን ነው የሰው መጀመሪያ አብርሃምና ዳዊት ናቸው እንዴ? አይደለም። ወደ ኋላ አስካዳም ሉቃስ ለአረማውያን ስለሆነ የጻፈው አብርሃም ዳዊት ቢል እኛ የት እናውቅልሃለን ስለሚሉት ከእስራኤላዊነት ወጣና ሰፋ አድርጎ ወደ ሰው ወሰደ። ምክንያቱም አዳምን የማያውቅ በዓለም ላይ ሰው የለም አይደለ? መጨረሻ ላይ ወልደ አዳም ወልደ እግዚአብሔር ብሎ ነው የጻፈውና እንግዲህ ለዳዊት ለእስራኤላውያን መጽሐፉ አብርሃም አቡነ ዳዊት ንጉሥነ እግዚአብሔር አምላክነ እያሉ ይመኩ ነበርና እናንተ አባታችን አብርሃም ንጉሳችን ዳዊት እያላችሁ የምትመኩት እናንተ ከሚሰርተው ክርስቶስን እናንተ ከምትመኩባቸው ከአብርሃም ከዳዊት የመጣ ነው። ሌላ ይምሰላችሁ። አሕዛብን እንዳይጸየፉ መካከል ላይ ያስገባቸው ሴቶች አሉ። ታስታውሳላችሁ። ትዕማርን ማነች? ራኬብን አስገብቷል። ሩትን አስገብቷል። ይቺ ደግሞ የይሁዳ ማለች። እነዚህን ከአሕዛብ ወገን አስገባ። የኛ ወገን ነው ብላችሁ እንዳትመጻደቁ። የእናንተ አባቶች እኮ ከአሕዛብ ሴቶች ለወንድ ልጅ ሚስት አትውሰድ ተብሎ የተወገዘውን ሕግ አፍራሾች ናቸው። የእነሱ ሕግ ማፍረስ ግን ለአዲስ ኪዳን ሕግ መመስረት መነሻ ሆኗል። ያ ከሩት ከራኬብ ከትዕማር የተወለደው ክርስቶስ አምላክ ሕዝቡ አሕዛብ ለመባል ይገባዋል። ከአሕዛብ ወገንም ተወልዷል ብሎ ሚዳና ገናይቶ ምዕራፍ 1 ላይ ታችሁታል። የልደቱ የጽንሰቱ የልደቱ ምዕራፍ 2 ላይ ተጽፏል። ምዕራፍ 3 የዮሐንስ ወንጌል መነሳት አለ። ምዕራፍ 3 ላይ ያ ዋናው ጥምቀቱ አለ። ምዕራፍ 4 ላይ ፈተናው አለ። ምዕራፍ 5፣ 6 እና 7 አንቀጸ ብፁዓን ነው። ከዛ ከ8 በኋላ እስከ 20 ድረስ ትምህርቶቹ በጠቅላላ ተጽፈዋል። ተአምራቱ ተጽፈዋል። ያደረገው ተአምር ያስተማረው ትምህርት በሰፊው ተጽፏል ከነ ምሳሌው። ከዛ እንግዲህ ከ21 በኋላ የሆሳዕና ጉዳይ ተጀመረ። ያን አስታቆ 22 ላይ ምሳሌውን የሰርግ ቤቱን አስተማረ። 23 የዘለፋ የቤተ መቅደሱ ጉዳይ ተናገረ። 24 25 የዕለተ የምጽአት ጉዳይ ተናገረ። ከዛ እንግዲህ ከ26 እስከ 28 ድረስ ደግሞ ነገረ ስቅለቱ ወሞቱ ወትንሣኤው ወርደቱ ላይ ተጽፏል ማለት ነው። እንግዲህ ባጭሩ ማቴዎስ ወንጌል ለዕብራውያን የተጻፈ ስለሆነ ብዙ ትንቢቶች ተጠቅሰውበታል። ብዙ አብርሃም ብዙ ቦታ ላይ ተጠቅሷል። ከነዚህ አባታችን አብርሃም እያላችሁ አትመኩ
ከነዚህ ከድንጋዮች ከአሕዛብ ወገን ሊያስነሳ ይችላል። አትመጻደቁ የሚል ብዙ ቦታ ለዕብራውያን መጽሐፍ በዛ ይመለከታል ማለት ነው። እንግዲህ የሚያሳየው ለእኛ የት ነው የምንናገረው፣ ለማን ነው የምንናገረው፣ ምንድን ነው የምንናገረው ብለን መጥነን ለክተን የሰዎቹን ጆሮ፣ የቦታውን ሁኔታ፣ የጊዜ ሁኔታ ያመጣጠነ ትምህርት እንድናስተምር መነሻ ይሆናል ማለት ነው። እንግዲህ ባጭሩ የማቴዎስ ወንጌል ብዙ ነው። በየምዕራፉ እየተነጋገርንበት ስለመጣ ጠቅለል ስናደርገው ይሄ ነው። የሰማነው በልቦናችን ያሳድርብን። እንግዲህ በጣም ደስ ብሎኝ ያሳደርኩት እኔ እግዚአብሔር ይስጥልን። በእውነት ተስማምታችሁ ኳሽ ሳይልብን እኔ በእውነት እንግዲህ አብረን ማስተማር ከጀመር ከ96 ዓመተ ምህረት ጀምሮ የሁለታችን የምናስተምረው እንግዲህ 96 ማለት 2018 ነው። አሁን ወደ 22 ዓመት ነው። በዚህ 22 ዓመት ውስጥ እኔና መስቡህ አይደለም እንታለን ኩርፊያ እንኳን በንግስ አይነት አካል በሰላም እስካሁን ድረስ እሳቸው እንደሚታዋቸው ለስላሳ ሰው ናቸው። የሚያስቸግሩ ሰው አይደሉም። እዚህ ክፍልም ከገቡ በኋላ ታውቃላችሁ በጣም የዋህ ቀና ሃይማኖተኛ ስነ ምግባር ያላቸው በጣም ጥሩ ሰው ናቸው። መስቡህን ለመናገር እኔ ሳልመሰክር አላልፍም። እኔም በበኩሌ ሰው ላይ የሚደርስ ሰው አይደለሁም። የማይመለከት ጉዳይ አልገባም። የራሴን ጉዳይ ነው የምከታተለው። ዞሮ 22 ዓመት በሰላም ቆይቷል። ዋናውና ትልቁ በየዓመቱ የሚመጣው ተማሪ በስስት 5 ዓመት የሚቆይ ተማሪ ጋር በስስት በናፍቆት ነውና የምናሳልፈው። ይሄ ትልቅ የጉባኤ አምላክ አባቶች በረከት ጠብቆ ነው ብዬ አስባለሁ። እናንተ መልሱ እንኳን ባያጠግባችሁ ባያረካችሁ ተደስታችሁ ለአንዳንድ ጉዳይ እንኳን መጥቼ ብናገራችሁ ታግሳችሁ ስልታታችሁ ያውሳደባለሁ መነኮሳት ተሳደው መመራም ገጽጻለሁ። ይሄ እናንተን ለማዋረድ እናንተን ለመግደል ለጉባኤያችን ክብር ጉባኤያችን እንዲከበር ሰው ምናልባት አንድ ሰው መጥቶ ድንገት ይቀመጣል። ያ ሲመለከት አይዘ ብሎ ጫጫታ እኮ ነው እንዳይለን ጉባኤያችን እንዲከበር ነው የተቆጣችሁ። የተቆጣሁትም የገሰጽኳቸውም አዲሱ ዓመት በሰላም ያገናኘን። በሚለኛው ዓመት እንግዲህ አልፏል። በሚመጣው ዓመት በመስከረም ተስለን ተዘጋጅተን ጠምቀን ዘልለን እንጠብቃቸዋለን። የማርቆስ ወንጌልን እናንተ ለመምጣት ጊዜ ያብቃችሁ። አሳባላችሁ። እሺ ዋጋ ከፍለው ነውና ለእሳቸው ባሉበት እግዚአብሔር ይስጥልን። ራስ በመራን ዋጋቸውን ይክፈላቸው። ዞሮ አሁን አጠናቀናል። እንግዲህ ሁልጊዜ እንደምነግራችሁ መጽሐፍት የሚማር ተማሪ አንደኛ ንባቡ ላይ ማተኮር አለበት፣ ሁለተኛ ትርጓሜው ላይ ማተኮር፣ ሶስተኛ ምስጢሩ ላይ ማተኮር አለበት፣ አራተኛ ኃይለ ቃሉ ላይ ማተኮር አለበት። ጠያቂ መሆን አለበት፣ ባልታየበት ማየት መቻል አለበት። እንደሚታወቀው እስከዛሬ በየትምህርት ቤቱ ይሰጥ የነበረው ትምህርት አንድ ተማሪ ያንን የተሰጠውን ትምህርት በቃሉ ማለት ሽንገዳ የሚለው እንኳን ቋንቋ ይስማማኝ በቃሉ ማጽናት። እንደውም እኔ ታይሞት ይሉታል እዚህ ዲማንድ ሰረቀራ ይባል ጓደኛ ነበር ተማሪ ነበር ማለት ተማሪዎች የማቴዎስ ወንጌል አጥንቶ ይጨርስና ግራና ወራቱ ጫካ ይገባል። ያንን በቃሉ ጽፎ ይመጣል። ንባቡን አጥቷል። እንደገና መልሶ የማርቆስ እንደዚህ ያደረገ ነበር። ድጓም ታውቃላችሁ ሁኔታ ማን ነው እሱ ያውቃል። ድጓ ቤት ሄዶ ተጽፎ ነው የሚወጣው። እንግዲህ ድጓ ተጽፎ ተጽፎ ወራታ ተጽፎ ነበር። ዛሬ እግዚአብሔር ይመስገን መጻሕፍት ተተረፈው ገበያው እንደው በገጠር ምን ይላል? አንድ ገበያው ላይ አንድ ነገር ሲሆን ምኑን ጥራ ነው የሚባለው? ጥንቡን ጥራ ይባላል አይደል? ሲተረፈረፍ ዛሬ ገበያ መጻሕፍት ሞልተዋልና እኔም እንደው ለእናንተ መመክራችሁ ተመራማሪ መሆን አለባችሁ። ግራ ቀኙን ማየት አለባችሁ። እንዴት አድርጌ ላብራራ ያለው ቋንቋ እንዳለው ሆኖ በተሻለ ቋንቋ ሰው በሚገባው ቋንቋ እንዴት አድርጌ ላብራራ ብላችሁ እንድታዩ የአቅማችንን ትግል አድርገን ነው ያለ ልፍገት ያለ መሰሰት ይጠቅማችኋል ብለን ያሰብነውን ሁሉ ነገር ሳንቋጥር ገብተነው ነው ለምን ምናልባት የቀረባችሁ ከሆነ ያልገባን ያልተረዳነው ነገር ወይ ያልደረስንበት ካልሆነ በስተቀር እኔ በልኬ የገባኝ በልኬ የተረዳሁትን ነገር በሙሉ ማቴዎስ ወንጌል ላይ በገባንበት ሰዓት አፍስሰናል። እግዚአብሔር ይባርክ ይመስገን። እና እንግዲህ የማቴዎስ ወንጌል እንደምታውቁት የተጻፈው ለዕብራውያን ነው። ዕብራውያን ማለት እስራኤላውያን። የማቴዎስ ወንጌልንና የዕብራውያንን መልእክት ለመረዳት ለነማን የተጻፈው? ሁልጊዜ አንድን የአዲስ ኪዳን መጽሐፍ ለመገምገም ለመረዳት 3-4 ነገሮች መረዳት ያስፈልጋል። አንደኛ ጸሐፊው ማን ነው?
ሁለተኛ ለእነማን የተጻፈው፣ ሶስተኛ በመቼ ዘመን ተጻፈ የሚሉትን ዋና ዋና ነገሮች ማወቅ ያስፈልጋል። ጸሐፊው ማን ነው የሚለው ለምሳሌ ቅዱስ ጳውሎስ ሲጠና ጳውሎስ ማን ነው? ቅዱስ ጳውሎስ ማለት የብሉይ ኪዳን መምህር ነበር። አሁን አንዳንድ ሰዎች ዕብራውያንን ጳውሎስ አልጻፈውም እያሉ እንደውም የጳውሎስ መልእክት እንኳን አይሉትም። ብዙ ዓለማዊ መጽሐፍ ላይ ስታነቡ አይታችሁ እንደሆነ የዕብራውያን ጸሐፊ እያሉ የሚጠቅሱት ይገርማቸዋል። አፋቸው ሞልቶ የቅዱስ ጳውሎስ ግን ቅዱስ ጳውሎስ ዕብራውያንን ለመጻፍ የሚያስችል እውቀት የለውም ወይ ብለን የመንፈስ ቅዱስ እንኳን ብንትሆን ቅዱስ ጳውሎስ ዕብራውያንን የመጻፍ ያን መልእክት የመጻፍ እውቀት አለው የለውም ብለን ስንጠይቅ በጣም በቀላሉ መልሱን እዛ ላይ እናገኘዋለን። በሐዋርያት ሥራ ምንድን ነው ያለው? እኔ ከታላቁ መምህር ከገማልያል እግር ስር ብሎኛለሁ አለ። ተምሬያለሁ የተባለው የማቴዎስ ወንጌልን አይደለም የዮሐንስ ወንጌልን አይደለም። ምንድን ነው የተማረው? ብሉይ ኪዳን የተጻፈው ለሙሴ ወፈድፋደ ኮንኩ ቀናኤ ለሕግ አስወየ ለአባቶቼ ሕግ የምቀና ሰው ነበርኩኝ ብሎ ብሉይ ኪዳን ጥንፍፍ አድርጎ ንባብ ከትርጓሜ ትርጓሜ ከምስጢር ምስጢር ከኃይለ ቃል አስማምቶ ያነበበ የተረጎመ ያመሰጠረ የተነተነ ሰው። ስለዚህ ሰው ዕብራውያንን ቢጽፍ ይበዛበታል። ንገሩ፣ ይበዛበታል? አይበዛበትም። ያንስበታል? አያንስበትም። አይበዛበትም፣ አያንስበትም። ዕብራውያን ምንድን ነው የሚለው? የእስራኤል ከግብፅ መውጣት ጀመረ። ከዛ በኋላ የመልከጼዴቅን አመጣ። ከዛ በኋላ የኦሪትን ድንኳን የብሉይ ኪዳን ስርዓት አመጣና ነገር ግን አሁን የመጣው ሊቀ ካህናት እናንተ እንደምታውቁት ሊቀ ካህናት በግ እየጎተተ ደም የሚያፈስ ሳይሆን ራሱ እንደ በግ ተጎትቶ ደሙን አፍስሶ ዓለምን የሚያነጻ ነው። ሊቀ ካህናት ከሚለው ከእናንተ ጋር ስም ነው እንጂ የሚያገናኘው ተግባር አያገናኘውም ብሎ ጻፈ። ከዛ በኋላ አሁን ልላቸው የፈለኩት ነው የማቴዎስ ወንጌልን ስንረዳ ለእነማን ተጻፈ? ማን ጻፈ የሚለው ማቴዎስ ነው። ማቴዎስ ያው እስራኤላውያን 12 ሐዋርያት እስራኤላውያን ስለሆነ ምን ጥያቄ የለው። ማቴዎስ የብሉይ ኪዳን እውቀት ነበረ ወይ አይልም ወይ? ሐዋርያትን ጌታ የመረጣቸው ከአምስት ወገን ነው ብለናል። ታስታውሳላችሁ አይደል? ከመጸባሃን፣ ከሐናጽያን፣ ከአናንያን፣ ከመስተገብራን፣ ከመሰግራን ወገን የመረጣቸው ከሸማኞች ወገን፣ ከግንበኞች ወገን፣ ቀረጥ ከሚሰበስቡ ወገን፣ ከገበሬዎች ወገን፣ ከዓሣ አጥማጆች ወገን የተሰበሰቡ። እንግዲህ እነ ማቴዎስ ከአምስቱ በአንዱ በቀረጥ ሰብሳቢ ነው እንጂ እዚህ ቦታ ኦሪት ተማረ፣ እዚህ ቦታ ወንጌል ተማረ፣ ማነው ኢሳይያስ ተማረ የሚል አልተጻፈም እንደ ቅዱስ ጳውሎስ። ነገር ግን ቅድም እንደተናገርኩት ያጻፋቸው በአስተሃመሞ መንፈስ ቅዱስ ነው ብሎ አይደለም። በአስተሃመሞ መንፈስ ቅዱስ ነው። መንፈስ ቅዱስ እንደውም አባቶች ሲተነትኑ ምን አሉ? ወንጌላውያን በሶስት ነገር ተለያይተው በቦታ በጊዜ በዘመን ማለት በቦታ በዘመን በቋንቋ ሳይገናኙ ማቴዎስ በፍልስጤም ሆኖ የጻፈው፣ ማርቆስ በሮም ሆኖ የጻፈው፣ ማነው ሉቃስ በመቄዶንያ ሆኖ የጻፈው፣ ዮሐንስ በኤፌሶን ሆኖ የጻፈው። ቦታ ያገናኛቸው ዘመን ማቴዎስ ጌታ ካረገ ከ8 ዓመት በኋላ ነው። ማርቆስ ከ12 ዓመት በኋላ፣ ሉቃስ ከ21 ዓመት በኋላ፣ ዮሐንስ ከ30 ወይ ከ35 ዓመት በኋላ ነው። በቋንቋም ደረጃ ማቴዎስ በዕብራይስጥ ነው፣ ሌሎቹ በጽር ነው። ማርቆስ በሮማይስጥ ነው። ሉቃስና ዮሐንስ በጽር ነው። ያው የዘይቤ መለያየት እንደተብሎ አተታ ተሰጥቷል። ዞሮ ዞሮ በቦታ በዘመን በቋንቋ ሳይለያዩ ነገር ግን አንድ አይነት ወጥ ነገር ላይ ተስማምተው የጻፉት ጸሐፊዎቹ በቦታ በጊዜ በቋንቋ ቢለያዩ የቋንቋ የጊዜና የዘመን ባለቤት መንፈስ ቅዱስ አድሮባቸው ስለሆነ ይሄንን ጽፈዋል ብለው አዋያስና እንግዲህ እንደምታውቁት የማቴዎስ ወንጌል ከመጀመሪያው ላይ ስንመለከት ወልደ ዳዊት ወልደ አብርሃም ብሎ ተነሳ። ምን ነው ከማቴዎስ ከአብርሃም ከዳዊት ጀመረ ይባል? የጽሁፍ ቀደም ከጸሐፊው ቀጥሎ መጠየቅ ያለብን ምንድነው ብያለሁ። ለነማን ተጻፈ? የአንድን ደብዳቤ አቅጣጫ የሚወስነው ጸሐፊው ሳይሆን የሚጻፍላቸው። ለምሳሌ እኔ ለ25 ዓመት እህቴና ለ50 ዓመት እናቴ ደብዳቤ ብጽፍ ተመሳሳይ ይሆናል። ጸሐፊው እኔ ነኝ። ነገር ግን ለወጣቷና ለአሮጊቷ የሚጻፈው ጽሑፍ ይለያያል አይደል? ስለዚህ የደብዳቤውን አቅጣጫ የሚወስነው የጸሐፊው ፍላጎት ሳይሆን የተቀባዮቹ አቅም ነው ማለት ነው።
ስለዚህ ማቴዎስ እስራኤል ነው የጻፈው። ስለዚህ ምን ብሎ መነሳት ነበረበት? አብርሃምና ዳዊት ማንሳት ነበረበት። ነገስታቱን መቁጠር ነበረበት። ምን ነው የሰው መጀመሪያ አብርሃምና ዳዊት ናቸው እንዴ? አይደለም። ወደ ኋላ እስከ አዳም ሉቃስ ለአረማውያን ስለሆነ የጻፈው አብርሃም ዳዊት ቢል እኛ የት እናውቅልሃለን ስለሚሉት ከእስራኤላዊነት ወጣና ሰፋ አድርጎ ወደ ሰው ወሰደ። ምክንያቱም አዳምን የማያውቅ በዓለም ላይ ሰው የለም አይደለ? መጨረሻ ላይ ወልደ አዳም ወልደ እግዚአብሔር ብሎ ነው የጻፈውና እንግዲህ ለዳዊት ለእስራኤላውያን መጽሐፉ አብርሃም አቡነ ዳዊት ንጉሥነ እግዚአብሔር አምላከነ እያሉ ይመኩ ነበርና እናንተ አባታችን አብርሃም ንጉሳችን ዳዊት እያላችሁ የምትመኩት እናንተ የምትሰብከው ክርስቶስን እናንተ ከምትመኩባቸው ከአብርሃም ከዳዊት የመጣ ነው፣ ሌላ ይምሰላችሁ። አሕዛብን እንዳይጸየፉ መካከል ላይ ያስገባቸው ሴቶች አሉ፣ ታስታውሳላችሁ። ትዕማርን ማነች? ራኬብን አስገብቷል፣ ሩትን አስገብቷል። ይቺ ደግሞ የይሁዳ ማለች። እነዚህን ከአሕዛብ ወገን አስገባ። የኛ ወገን ነው ብላችሁ እንዳትመጻደቁ። የእናንተ አባቶች እኮ ከአሕዛብ ሴቶች ለወንድ ልጅ ሚስት አትውሰድ ተብሎ የተወገዘውን ሕግ አፍራሾች ናቸው። የእነሱ ሕግ ማፍረስ ግን ለአዲስ ኪዳን ሕግ መመስረት መነሻ ሆኗል። ያ ከሩት ከራኬብ ከትዕማር የተወለደው ክርስቶስ አምላክ ሕዝቡ አሕዛብ ለመባል ይገባዋል፣ ከአሕዛብ ወገንም ተወልዷል ብሎ ሚዳና ገናይቶ ምዕራፍ 1 ላይ ታችሁታል። የልደቱ የጽንሰቱ የልደቱ ምዕራፍ 2 ላይ ተጽፏል። ምዕራፍ 3 የዮሐንስ ወንጌል መነሳት አለ። ምዕራፍ 3 ላይ ያ ዋናው ጥምቀቱ አለ። ምዕራፍ 4 ላይ ፈተናው አለ። ምዕራፍ 5፣ 6 እና 7 አንቀጸ ብፁዓን ነው። ከዛ ከ8 በኋላ እስከ 20 ድረስ ትምህርቶቹ በጠቅላላ ተጽፈዋል። ተአምራቱ ተጽፈዋል። ያደረገው ተአምር ያስተማረው ትምህርት በሰፊው ተጽፏል ከነ ምሳሌው። ከዛ እንግዲህ ከ21 በኋላ የሆሳዕና ጉዳይ ተጀመረ። ያን አስታኮ 22 ላይ ምሳሌውን የሰርግ ቤቱን አስተማረ። 23 የዘለፋ የቤተ መቅደሱ ጉዳይ ተናገረ። 24 25 የዕለተ የምጽአት ጉዳይ ተናገረ። ከዛ እንግዲህ ከ26 እስከ 28 ድረስ ደግሞ ነገረ ስቅለቱ ወሞቱ ወትንሣኤው ወልደቱ ላይ ተጽፏል ማለት ነው። እንግዲህ ባጭሩ ማቴዎስ ወንጌል ለዕብራውያን የተጻፈ ስለሆነ ብዙ ትንቢቶች ተጠቅሰውበታል። ብዙ አብርሃም ብዙ ቦታ ላይ ተጠቅሷል። ከነዚህ አባታችን አብርሃም እያላችሁ አትመኩ የሚለው ከነዚህ ከድንጋዮች ከአሕዛብ ወገን ሊያስነሳ ይችላል። አትመጻደቁ የሚል ብዙ ቦታ ለዕብራውያን መጽሐፉ በዛ ይመለከታል ማለት ነው። እንግዲህ የሚያሳየው ለእኛ የት ነው የምንናገረው፣ ለማን ነው የምንናገረው፣ ምንድን ነው የምንናገረው ብለን መጥነን ለክተን የሰዎቹን ጆሮ የቦታውን ሁኔታ የጊዜ ሁኔታ ያመጣጠነ ትምህርት እንድናስተምር መነሻ ይሆናል ማለት ነው። እንግዲህ ባጭሩ የማቴዎስ ወንጌል ብዙ ነው። በየምዕራፉ እየተነጋገርንበት ስለመጣን ጠቅለል ስናደርገው ይሄ ነው። የሰማነውን በልቦናችን ያሳድርብን። በጣም 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 ደስ ብሎኝ ያሳደርኩት እኔ እግዚአብሔር ይስጥልን። በእውነት ተስማምታችሁ ኮሽ ሳይልብን እኔ በእውነት እንግዲህ አብረን ማስተማር ከጀመር ከ96 ዓመተ ምህረት ጀምሮ የሁለታችን እናስተምረው እንግዲህ 96 ማለት 2018 ነው። አሁን ወደ 22 ዓመት ነው። በዚህ 22 ዓመት ውስጥ እኔና መመስኩህ አይደለም እንጣላ ሁሉ ያንኳን በነገር ሳይነካካል በሰላም እስካሁን ድረስ እሳቸው እንደሚታዋቸው ለስላሳ ሰው ናቸው። የሚያስቸግሩ ሰው አይደሉም። እዚህ ክፍልም ከገቡ በኋላ ታውቃላችሁ በጣም የዋህ ቀና ሃይማኖተኛ ስነ ምግባር ያላቸው በጣም ጥሩ ሰው ናቸው። እውነቱን ለመናገር እኔ ሳልመሰክር አላልፍም። እኔ በበኩሌ ሰው ላይ የምደርስ ሰው አይደለሁም። የማይመለከት ጉዳይ አልገባም። የራሴን ጉዳይ ነው የምከታተለው። ዞሮ 22 ዓመት በሰላም ቆይቷል። ዋናውና ትልቁ ግን በየዓመቱ የሚመጣው ተማሪ በስስት 5 ዓመት የሚቆይ ተማሪ ጋር በስስት በናፍቆት ነውና የምናሳልፈው። ይሄ ትልቅ የጉባኤ አምላክ አባቶች በረከት ጠብቆ ነው ብዬ አስባለሁ። እናንተ መልሱ እንኳን ባያጠግባችሁ ባያረካችሁ ተደስታችሁ እንደው አንዳንድ ጉዳይ እንኳን መጥቼ ብናገራችሁ ታግሳችሁ ስልካታችሁ ያኩሳደባለሁ መነኮሳት ተሳደቡ መመራም ገጽጻለሁ። ይሄ እናንተ ለማዋረድ እናንተ ለመግደል ለጉባኤያችን ክብር ጉባኤያችን እንዲከበር ሰው ምናልባት ኖት አንድ ሰው መጥቶ ድንገት ይቀመጣል
ያ ሲመለከት አይ ዝም ብሎ ጫጫታ እኮ ነው እንዳይለን ጉባኤያችን እንዲከበር ነው የተቆጣችሁ የተቆጣሁትም የገሰጽኳችሁም አዲሱ ዓመት በሰላም ያገናኘን። የኛው ዓመት እንግዲህ አልፏል። በሚመጣው ዓመት በመስከረም ተስለን ተዘጋጅተን ጠምቀን ዘልለን እንጠብቃችኋለን። የማርቆስ ወንጌልን እናንተም ለመምጣት ጊዜ ያብቃችሁ።